ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ ተደራሽነታችንን እንድታሰፉ በአክብሮት እየጋበዝን ይህንን ፕሮግራም ዛሬ ማድመጥ ለጀመራችሁ ዛሬ ለከፈታችሁ ፕሮግራማችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን እያቀረብን የመጀመሪያ ክፍል የዕለተ ቅዳሜ ፕሮግራማችን እንግዲህ በቀጥታ ትኩረት የሚያደርገው በትናንትናው ዕለት በአርብ አመሻሹን በወጡ ተጨባጭ ተቀባይነት ባላቸው ታማኝነታቸው ከፍ ባለ ምንጮች የተሰሙ የዝውውር መረጃዎችን ትኩረት አድርገን በአራት የተለያዩ ክለቦች አራት የተለያየ ፕሮግራም ወደ እናንተ ይዘን የምንመጣ ይሆናል። የመጀመሪያው ክፍል ትኩረት የሚያደርገው እንግዲህ ኢንሳይድ አንፊልድ በዴቪድ ኦርኒስተን አመሻሹ የግሌ ባለው መረጃ መሰረት ለእግር ኳሱ ቤተሰብ ያጋራው ተጨባጭ መረጃ፣ እንዲሁም ከዚህ ፕሮግራም በመቀጠል ትኩረት የምናደርገው በስካይ ስፖርት እና በተለያዩ ሚዲያዎች ዘጋርዲያንን ጨምሮ ያለፉት ቀናት በስፋት ሲነሳ የነበረው የጁሊያን አልቫሬዝ፣ ጁሪየን ክሩፒ ከአርሴናል ጋር ስማቸው የበለጠ መያያዝ፣ የአንድሬስ ቤርታ ከበስተጀርባ ያሉ እንቅስቃሴዎችን በተመለከተ ሁለተኛ ክፍል ጁሊያን አልቫሬዝ፣ ጁሪየን ክሩፒን በተመለከተ ከአርሴናል ቤት ቆይታ የምናደርገው የሁለተኛ ክፍል ፕሮግራም ይሆናል። በሶስተኛ ክፍል እንግዲህ ትኩረት የምናደርገው የማይክል ካሪክ ማንቸስተር ዩናይትድ በቀጣይ የውድድር ዓመት የበለጠ ተጠናክሮ ተዋህዶ ተብላልቶ በጥሩ ስብስብና ዴብዝ ወደ ሊጉ ለመምጣት በተሻለ ጥራት ታሳቢ በማድረግ እንግዲህ ከወዲሁ የአማካይ ክፍሉን እያጠናከረ ይገኛል። በዚህም እንግዲህ የአንድ አማካይ ዝውውርን ለማጠናቀቅ ከወዲሁ ዩናይትዶች ጠንክሮ እየሰሩ እንደሆነ በተጨማሪም ሌሎች አማራጮችንም ትኩረት እንዳደረጉ እየተነሳ ነው የሚገኘው። ሶስተኛ ክፍል ማንቸስተርን በተመለከተ ወደ እናንተ ተደራሽ የምናደርግ ይሆናል። የመጨረሻ ክፍል ትኩረት የሚያደርገው ኤሊየት አንደርሰንን ከኤንዞ ፈርናንዴዝ ጋር የማጣመር ህልም በሲቲ ቤት የበለጠ ጉዳዮች እየሰፉ ማምጣታቸውን በስፋት እየተዘገበ ነው የሚገኘው እና በእነዚህ አራት የተለያዩ የእንግሊዝ ቶፕ ሲክስ ክለቦች ዙሪያ የወጡ ዘገባዎችን በአራት ክፍል አጠር አድርገን ወደ እናንተ ከጉዳዩ ጋር ተያይዞ የወጡ እስከ መጨረሻ ሌተስት አፕዴቶችን በቅዳሜ ዕለት በዝውውር መረጃ ከእናንተ ጋር ቆይታ የምናደርግ ነው የሚሆነው። እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተደራሽነታችንን ከፍ እንድታደርጉ ከሀገር ውጭ የምታደምጡ የሁል ጊዜ ድጋፋችሁን ለቻናላችን እንድታበረክቱ በአክብሮት እየጋበዝን የመጀመሪያ ክፍል እንግዲህ ትኩረት የምናደርገው ከተጨባጩ ወይም ታማኝነቱ ተቀባይነቱ በመላው ዓለም ሰፊ እየሆነ ተደራሽ እየሆነ የበለጠ በየቀኑ በየሰዓታት መረጃዎችን ፖስት ከማድረግ ይልቅ አንድ ጉዳይ ወደ ተገቢው ሁኔታ ውሳኔ ሲተላለፍ ሂደቶች ሲጀመሩ የመፈጸም አዝማሚያቸው ከፍ እያለ ሲመጣ ከክለቦች በሚገኝ ቀጥተኛ መረጃ ተጨባጭ የሆኑ የዝውውር መረጃዎችን በማጋራት ወይም ሌተስት አፕዴት በአንድ ጉዳይ ላይ የታመነ ዘገባ በማድረስ የሚታወቀው የቀድሞ የስካይ ስፖርት አሁን ለኤንቢሲ እና ለአትሌቲክስ በመስራት የሚታወቀው ዴቪድ ኦርኒስተን አመሻሹን እንግዲህ በያኒ ዲያሞንዴ እና አደም ዋርተን ጉዳይ ከሊቨርፑል ጋር ተያይዞ የታመነና ተጨባጭ የሆነ መረጃ አጋርቷል። በትናንትናው ዕለት እንግዲህ በርካታ አድማጮች ተሳትፎ ባደረጋችሁበት የአንዶኒ አሮላ ጉዳይ ላይ ስንወያይ ነበር። ነገር ግን የአርብ ምሽት የወጣው ዘገባ ደግሞ ትኩረቱ በአጠቃላይ የተጫዋቾች ዝውውርን በተመለከተ ነው። የመጀመሪያው ጉዳይ እንግዲህ የአይቮሪ ኮስታዊው የአህጉራችን ተወላጅ የሆነው የአርቢ ሌፕዚግ
ዊንገር የዘንድሮ የውድድር ዓመት ወደ ሌፕዚግ በ20 ሚሊዮን ዩሮ መዘዋወር የቻለው ያኒ ዲያሞንዴ ነው። ይሄ በሁለት እግር መጫወት የሚችል የበለጠ ግራውን የሚጠቀም በሳላ ፖዚሽን አዘን ብሎ የመጫወት ባህሪ ያለው የበለጠ ለተጫዋቹ ኮንፈርት ዞን እንደሆነ የሚነሳው በተደጋጋሚ ባለፉት ወራት ቢያንስ ከ3 ከ4 በላይ ፕሮግራም ደጋግመን ስናነሳ የነበረው በሊቨርፑል ራዳር ውስጥ ከገባ ሰንበትበት ያለው ወጣቱ አይቮሪ ኮስታዊ ተጫዋች እንግዲህ በስተመጨረሻም ከተጫዋቹ ተወካይ በቅርብ ሳምንት መረጃውን እንዳጋራናችሁ ከሆነ የምታስታውሱ ከሆነ በቅርብ ሳምንት ከራክ ኔሽን ጋር ቋሚ የውል ስምምነት በፊፋ ተቀባይነት ያገኘውን የኤጀንት ስምምነት መፈጸሙ ይታወቃል። ከዚህ በፊት በሁለት ኤጀንቶች መሃል የተደረገ የውል ስምምነት እንግዲህ ተገቢነቱ ጥራት የጎደለው ስለነበር በተጫዋቹ በኩል የሚደረጉ ጥቅምና አንዳንድ ድርድሮች ለሊቨርፑል ምናልባት ሂደቱን ፈታኝ ሊያደርገው ይችላል ብለን ከዚህ በፊት መረጃውን አጋርተናችሁ ነበር ወደ ፈረንጆቹ ፌብሩዋሪ አካባቢ። ከዛም በኋላ እንግዲህ ተጫዋቹን በተቀላጠፈ ሁኔታ ከኤጀንቶቹ ጋር ያለውን ክፍተት ችግር በመቅረፍ በአግባቡ አሁን ከዓለማችን ትልቁ የሙዚቃ ኢንዱስትሪ የሂፕሆፕ ታዋቂው ሙዚቀኛ የጄዚና ቤተሰቦቹ ወይም በሱና በሌሎች አጋሮቹ በጋራ የተያዘው ራክ ኔሽን የሚባለው ሰፊው ግዙፉ ካምፓኒ አንዱ እንግዲህ በቅርብ ዓመት ውስጥ ወደ እግር ኳስ መጥቶ ትላልቅ ተጫዋቾችን እነ ሉካኩን፣ ዲብሮይነን የተለያዩ ተጫዋቾችን በውስጡ በኤጀንትነት በመያዝ እንግዲህ በኤጀንትነት በሰፊ ስራ እየሰሩ ነው የሚገኙት እና አሁን ወደ አመሻሽ አካባቢ ዴቪድ ኦርኒስተን ባጋራው መረጃ መሰረት ከራክ ኔሽን ጋር ስምምነቱ በተጣራ ሁኔታ ተጫዋቹ እስከ 2031 የሚያቆየውን ኮንትራት በጋራ አብሮ ለመስራት የተጫዋቹ ተወካዮች እንዲሆኑ ፍቃድ ተሰጥቶ አሁን ያኒ ዲያሞንዴ ህጋዊ ኤጀንት አግኝቷል። ይህንን ተከትሎ እንግዲህ የተጫዋቹ ፈላጊዎች በርካታ ናቸው እንደምታውቁት፣ ቶትንሃም፣ ከዚህ በፊት ማንቸስተር ዩናይትድ፣ አሁን ደግሞ ፒኤስጂ። ነገር ግን ሊቨርፑል የታወቀ የድርድር ሂደታቸውን ግራውንድ ወርካቸውን ቀደም ብለው በተለያዩ ስትራቴጂዎች መጠቀም መጀመራቸውን ስናነሳ ነበር። ከጀርመን በሚወጡ ዘገባዎች ፍሎሪያን ፕለተንበርግ የስካይ ጀርመኒ ሪፖርተር ከዚህ በፊት በዚህ ዙሪያ ሰፊ ትንተና እንዳቀረበ በወቅቱ መረጃውን ወደ እናንተ ተደራሽ ማድረግ ችለን ነበር። አሁን እንግዲህ አመሻሹን ኦርኒስተን ይዘው በወጣው ዘገባ መሰረት የመጀመሪያው ነጥብ የተነሳው የያኒ ዲያሞንዴ ጉዳይ ከሊቨርፑል ጋር ተጫዋቹ ከዚህ በፊት ስሙ ነበር በተደጋጋሚ የሚያያዘው ወይም በሊቨርፑል ራዳር ውስጥ እንዳለ ነው የሚገለጸው። ሊቨርፑሎች በቅርበት እንደሚከታተሉት ነው። አሁን ግን በተጫዋቹ ተወካዮችና በሊቨርፑል ኃላፊዎች መካከል በቀጥታ ኦፊሻሊ ድርድር ተደርገው ይሄ ድርድር እንግዲህ ፖዘቲቭ የሆነ ምላሽ መገኘቱን ተከትሎ ሊቨርፑሎች በቀጥታ ጁን 15ን እየተጠባበቁ እንደሆነና የበለጠ አሁን በቅድመ ሁኔታ ደረጃ ሌፕዚግን ስለ ተጫዋቹ የመልቀቂያ ዋጋ፣ ተጫዋቹን የመሸጫ ሁኔታና አሁን ላይ ያለበትን ወቅታዊ ሁኔታ በተጣራ መልኩ ሪፖርቶችን በመቀበል የበለጠ የተጫዋቹን የመልቀቂያ ዋጋና አሁን ላይ አስፈላጊ የተባለውን ክራይቴሪያ ለማሟላት ቅድመ ዝግጅታቸውን አጠናቀው በቀጥታ ክለብ ከክለብ ጋር ድርድሮች መጀመራቸውን በተለይ ደግሞ በላቀ ደረጃ አድቫንስድ ስቴጅ ሊያደርሳቸው የሚችለውን የድርድር ቁመና ይዟል ነው አሁን ላይ እያለ የሚገኙ ዴቪድ ኦርኒስተን። ይሄ የሱ ዘገባ ነው፣ ኤክስክሉሲቭ ኒውስ ነው። ይህን ዘገባ ደግሞ ይሄ ሪፖርተር አገኙ ያለው በቀጥታ ከመርሲሳይድ ነው። አመሻሹን የኦርኒስተን መረጃ ከወጣ በኋላ ደግሞ ፋብሪዚዮ በዩቲዩብ ቪዲዮ ላይ የበለጠ ጉዳዩ ላይ ያለውን ተጨባጭ ሁኔታ ማብራራት ችሎ ነበር። ግን ኦርኒስተን ባቀረበው ዘገባ መሰረት አሁን ላይ ሊቨርፑሎች በቀጣይ ዓመት በቀኙ የሜዳ ክፍል ዊንግ ላይ የሊጉን ምርጡን የክንፍ ተጫዋች የክለቡን ሌጀንድ መሐመድ ሳላህን ስለሚያጡት ቦታውን በበለጠ እድገቱ ተጠብቆ ዴቨሎፕ እያደረገ በአመርቂ እንቅስቃሴ
እድሜውም ብቃቱም በአስተማማኝነት ደረጃ አሁን እየተገነባ ካለው ስብስብና የወጣት አቅም ጋር በእኩል መጓዝ የሚችል በተለይ ደግሞ በቦታው ላይ የሚሰጠው ቨርሲታይል የሆነ የእንቅስቃሴ አይነት በሁለቱም እግሮቹ ቴክኒካሊ የበለጠ ድሪብለር መሆኑ ኤሪያል ከቨሩ አንድ ለአንድ ያለውን ግንኙነት የማሸነፍ ቻንሶችን ክሬት የማድረግ ግቦችን የማስቆጠር አቅሙን በሌፕዚግ ደረጃ በ19 ዓመቱ ከሊጋኔስ ከተዘዋወረ በኋላ ባሳየው ብቃት አሁን ላይ ወደ መርሲሳይድ ቢመጣ ከአሁን ባለ ተጨማሪ ዓመታትን መጠበቅ የበለጠ ተጫዋቹ በጎለበተ ቁጥር ዋጋውም ተፈላጊነቱ በዚህ ደረጃ ከፍ እያለ ስለሚመጣ ተጫራች ክለቦች ሳይበዙ ቢዲንግ ዋር ሳይገቡ የበለጠ ይህን ተጫዋች በጊዜ ሁኔታዎችን ሃንድል ለማድረግ በተጫዋቹ በኩል ካገኙት ፖዚቲቭ ምላሽና አመርቂ ድርድር በቀጥታ አሁን ክለብ ከክለብ ጋር በሚደረግ ድርድር ላይ ውስጣዊ ሂደቶች ላይ ጠንከር ያለ ቅድመ ሁኔታዎች እንዳሉና አሁን የበለጠ የዚህ ተጫዋች ማረፊያ ከፒኤስጂ ይልቅ መርሲሳይድ የመሆን እድሉ እየሰፋ መምጣቱንና ፒኤስጂ በቦታው ላይ የበለጠ አሁን ላይ ያን ዲያሞንዴ ወደ ፒኤስጂ ቢዘዋወር በቦታው ላይ ቋሚ የመሆንን ዋስትናን በቀጥታ እንደማያገኝ በተጫዋቹ ተወካዮች በኩል ያለው ፊሊንግ አሁን ላይ ያሳያል። ይሄ ደግሞ የበለጠ ሊቨርፑልን በድርድሩ ላይ ገፍቶ እንዲሄድ አድቫንቴጁ እንዲጠቀም በር ከፍቶለታል ይላል የዴቪድ ኦርኒስተን ዘገባ። ፋብሪዚዮ ደግሞ ገና ተጫዋቹ ውሳኔው ላይ እስካሁን ባያሳውቅም ግን የሊቨርፑል ፍላጎትና አሁን ላይ ያለው ክለብ ከክለብ ጋር በተጫዋቹ በኩል ያሉትን ሁኔታዎች በጣም ስትሮንግ ሆኖ ዝውውሩን እየመራ ነው የሚገኘው ነው የሚለው። ነገር ግን የበለጠ ከፋብሪዚዮ ደግሞ ለእንግሊዝ ክለቦችም ጥራት ላለውም ዘገባ በድግግሞሽና አሰልቺ በሆኑ ተደጋጋሚ በ24 ሰዓት ውስጥ በሚወጡ ዘገባዎች ሳይሆን አንዴ የተጨበጠ መረጃ በማጋራት የሚታወቀው ኦርኒስተን እንደሚለው ከሆነ የበለጠ አድቫንቴጁን አሁን ሊቨርፑል አንድል አድርጓል። ዝውውሩ ላይ በጣም ገፍቶ እየሄደ ነው። ይሄ ደግሞ አድቫንቴጁን በሊቨርፑል ሰርክል ውስጥ አድርጓል። አሁን ወደ ክለብ ድርድርና የክለብ ድርድርን ወደ ላቀ ደረጃ መጓዝ ጀምሯል። ይሄ ጉዳይ የበለጠ የሊቨርፑልን ኃላፊዎች ሳትስፋይ ያደረገ ብቃትና የተጫዋቹ ልዩነት ፈጣሪነትን በደንብ ተረድተው እንግዲህ በጣም ሜጋ ዲል ነው። 100 ሚሊዮን ዩሮ ነው። ሌፕዚግ አሁን ላይ ኦፊሻል ከዚህ ተጫዋች የሚፈልገው ክፍያ 87.4 ሚሊዮን ፓውንድ። ሊቨርፑሎች ይህን ክፍያ መክፈል ምንም የፋይናንስ ገደብም የተለያዩ ጉዳዮች ችግር የለባቸውም። ግን አድቫንቴጅን አብዝቶ የመጠቀም የድርድር ሂደትን እያከናወኑ እንደሆነ በዘገባው ላይ አካቷል። ይሄ ማለት ለምሳሌ እዛ ጋር ከተጠቀሱ ጉዳዮች መካከል ሃርቪ ኤሊየትን እንደምታውቁት አርቢ ሌፕዚግ አጥብቆ ይፈልጋል። ባለፈው የሳመር የዝውውር መስኮት እንግዲህ በዋጋ አለመስማማት ምክንያት ነው የሌፕዚግ እና የሊቨርፑል ድርድር ተቋርጦ በኤሊየት በኩል በቀጥታ ወደ ቪላ በውሰት ይሄ እንግሊዛዊ ተጫዋች የተዘዋወረው። አሁን ግን ሊቨርፑሎች ከዲያሞንዴ ዝውውር ጋር በተያያዘ ኤሊየትን የዝውውሩ አካል ለማድረግ እና ተጨማሪ ክፍያዎችን እዛ ላይ ለማብቃቃት ወይም የዣሬል ካውንሳና ፍሎሪያን ቪዝ ዝውውር ላይ የተጠቀሙት አይነት ሂደት ማለት ነው። ምክንያቱም በቀጥታ የዝውውሩ አካል ከሆነ ሊቨርፑል ዳይሬክት የሚያገኘው ወደ ባንኩ ሴቭ የሚያደርገው በፋይናንስ አሰራር በቀጥታ ወደ ባንኩ የሚገባ ገንዘብ አይኖር። ምክንያቱም ኤሊየት ላይ ተጨማሪ ክፍያ ነው የሚከፍለው። ነገር ግን ዲያሞንዴ በሌላ ዝውውር ኤሊየት በሌላ ዝውውር ሌላ ክፍያ አድርገው አሞርታይዝ ሲደረግ ይሄ የያኒ ዲያሞንዴን ክፍያ የኤሊየት ሽያጭ ከሆም ግራውንድ ተጫዋች ጋር ተያይዞ ሊቨርፑል ይህን ተጫዋች 1.5 ሚሊዮን ፓውንድ ነው እንደምታስታውሱት ከፉልሃም ከፍሎ ማስፈረም የቻለው እና እነዚህ መመዘኛዎችን ከግምት ውስጥ በማስገባት ትርፍ የአካዳሚ ተጫዋች ሆኖ ስለፈረመ ሊቨርፑል ላይ እንግዲህ የዚህ ተጫዋች ሽያጭ በቀጥታ ፒር ፕሮፊት ተደርጎ ነው የተጣራ ትርፍ ተደርጎ ስለሚመዘገብ አሞርታይዜሽን ሲስተም ላይ ልክ ጃሬል ካውንሳን 40 ሚሊዮን ፓውንድ ሸጠው የፍሎሪያን ቪዝን ክፍያ አሞርታይዝ የተደረገበት የፋይናንስ ስርዓትን ይህን ስትራቴጂ ለመጠቀምም ማሰባቸው ተገልጿል እና አሁን ላይ በበለጠ ያኒ ዲያሞንዴ መዳረሻው አንፊልድ
ሊሆን እንደሚችል ነው ዴቪድ ኦርኒስተን እየዘገበ የሚገኘው። በተደጋጋሚ ለክቡራን አድማጮቻችን እንደምንገልጸው ለኔ በተሻለ ሁኔታ ዘገባዎችን እርግጠኛ ሆኖ ወደ አድማጭ ለማምጣት ከፋብሪዚዮ የበለጠ ሪሊያብል ሶርስ ማለት ዴቪድ ኦርኒስተን ነው። ምክንያቱም ፋብሪዚዮ ከኤጀንቶች እዛ ጋር አደራዳሪ ይሄ ማዲቴሪያን ከሚባሉ መሀል ላይ ካሉ ከግለሰቦች ነው መረጃዎችን ሊያገኝ የሚችለው። ነገር ግን ዴቪድ ኦርኒስተን የሚዘግበው ለዘገባው ተከፍሎት ከክለብ ነው በቀጥታ ዳይሬክት ዘገባዎች የሚያገኙ። ስለዚህ ከክለብ መረጃ ሲሰጥና እዛ ጋር ባሉ አንዳንድ ተወካዮች መካከል ያለው ዘገባ የጥራቱና የቫሊው ጉዳይ ተመጣጣኝ አይሆንም። ምክንያቱም ክለብ ፈቅዶ ኦፊሻሊ በዚህ ዘጋቢ አማካኝነት ለደጋፊዎቼ ለእግር ኳሱ ቤተሰብ ይድረስ የሚል መረጃና እንግዲህ እዛ ጋር ካሉ ተደራዳሪ አካላት ጋር ያለው ስቴጅ እኩል አይመጣም። ምክንያቱም ክለቦች የበለጠ የራሳቸውን መረጃ ሰኪውርድ ማድረግ ከፈለጉ እነዛ አደራዳሪ አካላት መረጃውን ሊያወጡ አይችሉም። ስለዚህ ጊዜውን የጠበቀ መረጃ ላይደርስ ይችላል ለእግር ኳሱ ቤተሰብ። የበለጠ ጊዜውና ሰዓቱ አሁን ነው ብሎ ደግሞ ክለቦች ሲያስቡ በሪክሩትመንት አባላት ተወካዮች ወይም ይሄ ኢንፎርሜሽን ኮሚኒኬሽን ቢሮስ ከሚሰሩ ባለሙያዎች በቀጥታ መረጃው ለኦርኒስተን ይሰጣል። ያኔ ዘገባው ተጨባጭ ይሆናል። ለዚህ ነው በመላው ዓለም በዝውውሩም በዘገባ ላይም የበለጠ የኦርኒስተን ዘገባ ሚዛን እየደፋ አሁን ላይ እየመጣ የሚገኙ ከተጠናቀቀው የውድድር ዓመት አንስቶ እና ይሄ ዘጋቢ አንደኛውን መረጃ ያጋራው በያኒ ዲያሞንዴ በኩል ከፓርክ ዲ ፍራንስ ይልቅ አንፊልድ መዳረሻ የመሆን እድሉ ከጊዜ ወደ ጊዜ ዲሴምበር መጨረሻ የተጀመረው ድርድር አሁን እንግዲህ ወደ ላቀ ደረጃ ከፍ ብሎ በተጫዋቹም በኩል ያሉ ክፍተቶች ክሊር ሆነው በተወካዮቹ መካከል ያለው ድርድር ከሊቨርፑል ኃላፊዎች ጋር በበጎ ፖዘቲቭ በሆነ ሁኔታ ተጠናቆ አሁን ወደ ክለብ ድርድርና ወደ ላቀ ደረጃ እየተሸጋገረ እንደሆነ ነው ዘገባውን ያሳየው። ስትራቴጂው ያከፋፈል ስርዓቱ እንግዲህ ኦፊሻሊ ጁን 15 ዝውውሩ ሲከፈት ነው እነዚህ ጉዳዮች ክሊርሊ ሊወጡ የሚችሉት። ነገር ግን ቅድም እንደነገርኳችሁ የኮንሳና የዊዘ አይነት ስትራቴጂ ሊቨርፑሎች የመጠቀማቸው እድል በጣም ሰፊ ነው። በተቃራኒው የሃርቪ ኤሊየትን የዝውውሩ አካል ከማድረግ በሌላ የዝውውር ሂደትና ሂሳብ በቀጥታ ወደ ባንክ አካውንታቸው በሚከፈል ክፍያ ያንን የዝውውር ሂደት አሞርታይዝ የማድረግ ስትራቴጂካል ሂደትን ለመጠቀም ጠንካራ አሰራር ዘርግተው እየገፉ እንደሆነ አያይዞ ጽፏል። በተመሳሳይ ስለ እንግሊዛዊው አደም ዋርተን ይሄ ተጫዋች እንደምታውቁት ከእንግሊዝ ብሔራዊ ቡድን የዓለም ዋንጫ ስብስብ ውጭ ሆኗል። ውጪ መሆኑ ከተሰማ ኦፊሻሊ ከተረጋገጠ በኋላ የበለጠ ደግሞ ክለቦች በእንደነዚህ አይነት መረጃ የበለጠ ቅርብ ስለሆኑ በፍጥነት ጉዳዩን ሳያዘገዩት ወይም የበለጠ ወደ ዓለም ዋንጫ ያልተጓዘ ተጫዋች የመልቀቁ እድል ሰፊ የሆነ ተጫዋችን አሁን ዓለም ዋንጫ ከመጀመሩ በፊት ወይም ከጀመረ በኋላ ተጫዋችን በፍጥነት ለማዘዋወር በተለይ እንደ እንግሊዝ አይነት ግዙፍ ሀገር ወክሎ የሚሄዱ ተጫዋቾችን ለማዘዋወር ትንሽ ሂደቶች ጠንከር ይላሉ። ታስታውሱ እንደሆነ አንቶኒ ጎርደንን ከሌፕዚግ ካምፕ ሜዲካል ለማድረግ የሊቨርፑል የሕክምና አባላት ብዙ ርቀት ተጉዘው በወቅቱ እንግዲህ ሜዲካሉን ከእንግሊዝ ብሔራዊ ቡድን በቀጥታ ፍቃድ ለማግኘት ሊቨርፑሎች 24 ሰዓት ጠብቀዋል። በነዛ 24 ሰዓት ደግሞ ዛሬ ላይ ወደ ማንቸስተር ሲቲ ሊዘዋወር የተቃረበው ኤሊየት አንደርሰንን ኒውካስሎች በቀጥታ ለኖቲንጋም ፎረስት ሲሸጡ በፒኤስአር የተፈጠረባቸውን ከፍተኛ ጫና በአንዴ ነበር ማለፍ የቻሉት። ነገር ግን በነዛ 24 ሰዓታት ያ የእንግሊዝ ብሔራዊ ቡድን ፍቃድ ለሊቨርፑል ለሕክምና አባላት ባይዘገይ እኔ አንቶኒ ጎርደንን በቀዮቹ ማሊያ እንመለከት ነበር እና እንደነዚህ አይነት ሂደቶች ትንሽ ከበድ ስለሚሉና ሂደቱን በተቀላጠፈ ሁኔታ ለማጠናቀቅ ስለሚከብዱ የአደም ዋርተንን ጉዳይን ሊቨርፑልና እንግዲህ ክሪስታል ፓላስ የመጀመሪያ ድርድር ማድረጋቸውን ኦርኒስተን አረጋግጧል። ሊቨርፑሎች እንግዲህ አሁን ላይ 62 ሚሊዮን ፓውንድ ከተጨማሪ 11 ሚሊዮን ፓውንድ አዶንስ ያለበትን ክፍያ ለመክፈል አቅርበው በዚህም ዋጋ እንግዲህ ተጫራች ክለቦችን ከማዳመጥ ይልቅ
ተጫዋቹ ወደ ዓለም ዋንጫ ለመሄዱ በፐርፎርማንሱ ደረጃ አሁን ላይ ሊያገኝ የሚችለውን ክሬዲት በአግባቡ አለማግኘቱና ብሔራዊ ቡድን አካል አለመሆኑ በዋጋው ላይ ጫና እንዳይፈጥርባቸው በመስጋት ስቲቭ ፔሪች እንደነዚህ አይነት ጥያቄዎችን በፍጥነት ለመቀበልና ቢዲንግ ዋሩን ከመፍጠር ይልቅ የበለጠ ዋርተንን በጊዜ በመሸጥ ፓላስም ወደ ራሱ ስምሪት በተለይ ኦፊሻሊ እስካሁን ድረስ ፓላስ በቀጣይ የውድድር ዓመት በማን እንደሚሰለጥን አላረጋገጡም። ኦሊቨር ግላስነር ከኮንፈረንስ ሊግ ፍጻሜ በኋላ በይፋ ፓላስን ይለቃሉና ፓላስ የራሱ የቤት ስራ ስላለበት የበለጠ ፋይናንሻሊ ስትሮንግ ሆኖ በዝውውሩ ላይ ለመግባት ከወዲሁ እንግዲህ የአደም ዋርተንን ጉዳይ ወደ አንፊልድ የመዘዋወሩ እድል እንደምታውቁት ለበርካታ ጊዜያት ስናነሳላችሁ ነበር። ኖቬምበር ላይ የሆነ ፐርሰንት ያክል ረጅም ርቀት እንደተጓዘና እስካሁን ጉዳዮቹ ከበስተጀርባ ነው ያሉት እንጂ የዋርተን ወደ አንፊልድ የመምጣቱ ጉዳይ ምናልባት የጊዜ ጉዳይ ካልሆነ በስተቀር የበለጠ እድሉ ሰፊ ቀጣይ ዓመት በቀዮቹ ማሊያ ልናያቸው ከምንችላቸው አዳዲስ ፈራሚዎች ውስጥ ምናልባት ያለምንም ጥርጥር እርግጠኛ ሆኖ መናገር የሚቻለው የአደም ዋርተን ጉዳይ ነው እና አሁንም ይህንን ነገር ነው እንግዲህ ዴቪድ ኦርኒስተን ከያኒ ዲያሞንዴ ጋር አያይዞ ማረጋገጥ የቻለው። የሁለቱ መረጃዎች እንግዲህ ለሊቨርፑል አሁን ላይ ዳይናሚክሊ ዘንድሮ የውድድር ዓመት እንደተጠናቀቀ በቀጥታ ስራ የሚሆነው እነዚህን ተጫዋቾች በጁን 15 እስከ ጁን 20 በተቀላጠፈ ሁኔታ ወደ ስብስቡ ማካተት ቶሎ ፊርማቸው ማጠናቀቅ ነው። ሁለቱ ተጫዋቾች አሁን የበለጠ መዳረሻቸው አንፊልድ የመሆኑ እድል እየሰፋ መጥቷል። ዝውውር መስኮቱ ባይከፈትም ግራውንድ ወርኮቹ ግን ከወዲሁ ሊክ እያደረጉ መረጃዎች እየወጡ ነው የሚገኙት። ይሄ በእንዲህ እንዳለ አመሻሹን አሁን ፋብሪዚዮ በሰራው የዩቲዩብ ቪዲዮ ላይ ገብታችሁ ከተመለከታችሁ አላቅም ዲያሞንዴን ብቻ አይደለም ይላል። ከዚህ በፊትም ደጋግመን ገልጸናል። በሁለቱ ዊንግ በኩል ሊቨርፑል ጥራት ያለውን ዊንገር በቀጥታ ወደ ምርጥ 11 የሚገቡ የሉዊስ ዲያዝ እና የመሐመድ ሳላን የስኳድ ክፍተትን በቀጥታ የሚሞላ በቦታው ላይ በሳላ ደረጃ ብቃቱ ባይጠበቅም ግን የሳላን ፖዚሽን ተክቶ በቦታው ላይ የሚጫወት ሳላን የሚተካ አይደለም። በስኳዱ ላይ ሳላ መልቀቁን ተከትሎ የሳላ ተተኪ ዳይሬክት ተደርጎ አይደለም የሚመጣው፣ በስኳዱ ተተኪ ተደርጎ። ምክንያቱም ሊቨርፑል ፋይናንሻሊ ወደ 42-43 ሚሊዮን ፓውንድ ከዌጅ ቢል ላይ ያነሳል የተወሰኑ ተጫዋቾችን መልቀቁን ተከትሎ። ይሄ ደግሞ አሞርታይዝ ተደርጎ ሆም ግራውንድ ተጫዋች ደግሞ የበለጠ የነ ዋርተን አይነት ሲፈርም ለሊቨርፑል የሂሳብ መዝገባቸውን ከፍ ያደርጋል፣ ክፍተቱን ሰፊ ያደርጓል፣ የበለጠ አድቫንቴጃቸውን ይጠቀማሉና የዲያሞንዴ ጉዳይ ኦልሬዲ ሊቨርፑል በጣም ገፍቶ የሄደበት ነው። አሁን ፋብሪዚዮ እንደሚለው ከሆነ ሊቨርፑል ተጨማሪ ዊንገር መፈለጉ አይቀርም። የመጀመሪያ ኦፕሽኑና ከ2025 አንስቶ የበለጠ ትኩረት ሰጥቶ በኢሳቅ ዝውውር ላይ ትኩረታቸው ከፍ ብሎ በጊዜ መጣበብ ምክንያት ያለፈው ሳምንት ከ15 ቀን በፊት ይሄን ጉዳይ ደጋግሜ ሳነሳላችሁ ነበር። የጊዜ መጣበብና 72 ሰዓት ሲቀረው ፒኤስጂ በሩን ከፍቶ 100 ሚሊዮን ዩሮ መጠየቁን ተከትሎ ነው ዝውውሩ ያልተጠናቀቀው ወይም ድርድሮች ገፍተው ያልሄዱት። አሁን እንግዲህ ሊቨርፑል በድጋሚ ፍላጎቱ አንሰራርቶ ያለፈው ሳምንት ስናነሳላችሁ ነበር በአሌክስ በርናት አማካኝነት በተለያዩ የሌኪፕ ዘጋቢዎች የብራድሊ ባርኮላን ጉዳይ ሊቨርፑሎች አጥብቀው እንደሚፈልጉ ይህን ተጫዋች ዛሬ ላይ እንግዲህ ሊቨርፑል እስከ 7.2 ሚሊዮን ፓውንድ ሊያወጡ ይችላል። በአጠቃላይ ወደ 220 ሚሊዮን ፓውንድ አካባቢ በእነዚህ ሶስት ተጫዋቾች ላይ ኢንቨስት ማድረጋቸው አይቀርም። አሁን ባለው ተጨባጭ ሁኔታ የዋርተንና የዲያሞንዴ ጉዳይ የበለጠ አድቫንስድ ስቴጅ ላይ መድረሱን ነው የዘገባዎች ሁኔታ የሚገልጸው። አብዛኛው ፍሎሪያን ፕለተንበርግ አመሻሹን እንግዲህ ወደ ጀርመን ካሉ ምንጮቼ እንዳረጋገጥኩት ከሆነ የበለጠ ዲያሞንዴ ወደ ፒኤስጂ ተዘዋውሮ በዲዝሪ ዱዌ ቦታ ላይ ኮምፒት ከማድረግ ይልቅ ብቃቱንም ኳሊቲውንም ሊያሳድግ የሚችልና የበለጠ ጌም ታይም ሊያገኝ ወደሚችለው ወደ እንግሊዝ ምድር ወደ አንፊልድ የመዘዋወር ፍላጎቱን አሳይቷል። ይሄ ደግሞ የቤተሰቡ ተጽዕኖ አለበት ይላል። ያው እንደምታውቁ ከዚህ በፊት አባትየው በእግር ኳስ ህይወቱ እንግዲህ የሊቨርፑል ደጋፊ እንደሆነ
ወደ ሊቨርፑል ተዘዋውሮ ልጁ እንዲጫወት እንደሚፈልግም በአንድ ኢንተርቪው መግለጹን ተከትሎ እንደነዚህ አይነት ሩመርሶች አሉ። አንድ ተጫዋች ሊመጣ ሲል ከቤተሰብ ጋር የሚያያይዙት የአብዛኛው ፕሮፌሽናል ተጫዋች ባህሪ ያለና ይሄ በዋነኝነት ይነሳል። የባርኮላ ጉዳይ ግን ሊቨርፑል ጊዜ ገዝቶ ምናልባት ፔዤ ሻጭ ክለብ አይደለም፣ በቀላሉ ተጫዋች የሚለቅ አይደለም፣ ወይም ቀላል ተደራዳሪ ቡድን አይደለም። ምክንያቱም ሻጭ ክለብ ስላልሆነ የበለጠ ከመሸጥ ይልቅ መግዛት፣ ከመልቀቅ ይልቅ ማቆየት የሚመርጥ ቡድን ነው። ግን እንደ ፋብሪዚዮስ ገለጻ ከሆነ የዛሬ 15-10 ቀን በፊት በዚህ ሳምንት በሰራናቸው ፕሮግራሞች ላይ ስናነሳ እንደነበረው ባርኮላ ኮንትራት አይፈርም። ምክንያቱም እነዛን ዋስትናዎች ፔዤ ሊሰጡት አልቻሉ። ይሄ ለኤኪፕ ዘግቧል። ከሳምንት 15 ቀን ካልተሳሳትኩ፣ ግን ፕሮግራሙን ሰርተንላቸው ወደኋላ መለስ ብላችሁ መመልከት ትችላላችሁ። እና አሁንም በባርኮላ በኩል ያለው ሁኔታ ፔዤ መቆየቱ እድል እያከተመ እየቀነሰ መምጣቱን ነው እየተገለጸ የሚገኘው። በተቃራኒው ደግሞ ከፍተኛ ፍላጎት ያለው ቡድን በዚህን ሰዓት ሊቨርፑል ነው። አርሴናል የተጫዋቹ አድናቂ ነው፣ ተጫዋቹን ይፈልጋል፣ ግን አማራጮቹ ሰፊ ናቸው። ሊቨርፑል ግን በገበያ ላይ አማራጩን አስፍቶ ሰፊ የሆነ የዝውውር መስኮት ላይ ትኩረት ከማድረግ ጉዳዮችን ውድድር ውስጥ እያለ በአብዛኛው ስላጠናቀቁ አሁን በቀጥታ ወደ ኢላማቸው ተጉዘው ተጫዋቾችን ማስፈረም ቅድሚያ አድርገዋል እና አሁን የዋርተንና ዲያሞንዴ ጉዳይ መዳረሻቸው አንፊልድ የመሆን እድሉ ከጊዜ ወደ ጊዜ እየሰፋ እንደሆነና ከበስተጀርባ ያሉ ጉዳዮች ጠንክረው እየሄዱ እንደሆነ የተገለጸው። ፋብሪዚዮ ደግሞ ዲያሞንዴን ብቻ ታትኩሩ፣ የባርኮላንም ጉዳይ አስምሩበት፣ ሊቨርፑል 2025 ነው አጥብቆ ባርኮላ መፈለግ የጀመረው ነው የሚለው። አሁን ላይ ያለው ተጨባጭ መረጃ ይሄ ነው እና ምናልባት ስለ አታኪንግ ሰርድ ጉዳይ በሁለቱ መፈረም ሊቨርፑል የዝውውር መስኮቱ ላይ ሊያበቃም ሊዘጋም ይችላል። ነገር ግን ተጨማሪ ተጫዋቾች የመልቀቅ ፕላን ካላቸው የበለጠ ሊያስፈርሙ የሚችሉበት እድል አለ። ግን አሁን ላይ ኬዛን፣ ሳላን በቀጣዩ የውድድር ዓመት በሊቨርፑል መለያ እናያቸውም። ስለዚህ እነዚህ ሁለት የዊንግ ተጫዋቾች ሲለቁ ሁለት ወጣት የ19ና የ21 ዓመት ምርጥ ወጣት ቀጣይ አዲሱ ሊቨርፑል ግንባታ ውስጥ ትልቅ ተጽዕኖ ሊፈጥሩ የሚችሉ በጥሩ ክላስ ላይ የሚገኙ ሁለት የክንፍ ተጫዋቾችን እንዲሁም በአማካይ ስፍራ አደም ዋርተንን የማስፈረማቸው እድል ኦልሞስት ወደ 220 ሚሊዮን ፓውንድ ኢንቨስት የማድረጋቸው እድል ሰፊ ነው። የሁለቱ ሲኒየር ተጫዋቾች መልቀቅ የነ ሃርቬ ኤሊየት፣ የነ ኮርቲስ ጆንስ፣ የነ ጄይ ጎሜዝ ሽያጭ ደግሞ አብዛኛውን የአሞርታይዜሽን ከቨር ይሰራል ተብሎ ይጠበቃል በእነዚህ ሶስት ተጫዋቾች ላይ። በተጨማሪ እንግዲህ ከምሽት ላይ ካገኘናቸው መረጃዎች መካከል እዛው በፋብሪዚዮ ዩቲዩብ ቻናል ላይ ካደመጥናቸው ነጥቦች መካከል በጣም አስምሮበት ወይም ሊቨርፑል በጥብቅ የቀኝ ፉልባክ ለማስፈረም ገበያ ላይ እያሰሰ እንደሆነና ከዚህ በፊት ጉትራዳን ለማስፈረም ፍላጎት ነበረው። የአርቢ ሌፕዚግ ንብረት የሆነው ሆላንዳዊው በዘንድሮ የውድድር ዓመት ቨርስታይል ሆኖ ለሰንደርላንድ ሲያገለግል የነበረ የቀኝ ፉልባክ ተጫዋች የቀድሞ የአርነ ስሎት ፌኖርድ አምበል የሆነው ጉትራዳን ለማስፈረም እስከ መጨረሻ ድረስ ተጉዘው መጨረሻ ላይ ዝውውሩ ውድቅ እንደሆነና ኮላፕስ እንዳደረገ ሲነገር ነበር። በውሰት አምጥቶ በቋሚነት ውል ለማስፈረም ተደራድረው ከዛም በኋላ ዴዚል ዱምፍሪስን የማምጣትም እቅድ ነበራቸው። ግን አሁን በተያዘው ፕሮጀክት ደረጃ እነዚህ ተጫዋቾች ጊዜያዊ መብት እንጂ የቋሚነት መብት ያለመሆናቸውን የሊቨርፑል ኃላፊዎች ያምናሉ። ስለዚህ ዱምፍሪስ እድሜው ገፍቷል። ጉትራዳ የበለጠ ኤክስፒሪየንሱ እንጂ አሁን ላይ በሚፈለገው ደረጃ ለሊቨርፑል የቀኝ ፉልባክ የቦታው ላይ አስተማማኝ ተጫዋች እንዳልሆነ ተረድቷል። ስለዚህ በሌላ ክላስ ልክ ያኒ ዲያሞንዴ፣ የነ አደም ዋርተን፣ የነ ባርኮላ እድሜ ላይ የሚገኝ ከኮነር ብራድሊ ጋር በቀጥታ ኮምፒት የሚያደርግ የያኒ ዲያሞንዴ ተጠባባቂ የሚሆነው ደግሞ ጀረሚ ፍሪምፖንግ እንደሚሆን ነው አሁን ላይ የክለቡ ፕላን በቀጥታ የሚያሳየውና ይህንን ተከትሎ በቀኝ ፉልባክ ላይ የበለጠ ሊቨርፑል በገበያው ላይ የተለያዩ ተጫዋቾች እየፈለጉ ነው። ምናልባት ከዚህ ጋር ተያይዞ ከሰሞኑን አንድ ዘገባ ላይ ብቻ የተመለከትኩት በተለይ ኮሪያ ዴሌ ስፖርት ላይ
ሊቨርፑል የካምቢያሶን ዝውውር ተቀላቅሏል ከማንቸስተር ሲቲ ጋር በቀጥታ ኮምፒት ለማድረግ። ካምቢያሶ ማለት የጁቬው በሁለቱም ፉልባክ ላይ የሚጫወተው በግራም በቀኝም ጣሊያናዊ ተጫዋችን የማስፈረም ፍላጎት አላቸው። ከዚህ በፊት የሊቨርሜንቶ ስም እያያዝ ነበር፣ ግን ጤንነቱ አሁን በሊቨርፑል ሜዲካል ስታፍ በቀላሉ የሚያልፍ አይደለም። ምክንያቱም ክሮኒክ የሆኑ ችግሮች አሉት ሊቨርሜንቶ ላይ። ግን አማራጮችን በገበያ ላይ እየተመለከቱ ነው። ቀኝ ፉልባክ ማስፈረማቸው ግን የማይቀር ነው። ስለዚህ ከ4 እስከ 5 እንደ አስፈላጊነቱ እስከ 6 ተጫዋች በቦታ ላይ ቀጥተኛ ተጽዕኖ የሚፈጥሩ ተጫዋቾችን የማስፈረም ትልቅ ፕላን አለ። ቀጣይ ሳምር እንግዲህ ሁኔታዎች እየተከታተልን መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። አንዳንድ ግን ከወደ እንግሊዝ በሚወጡ ዘገባዎች ላይ ስመለከት ሚረር እና ዴይሊ ሜል ላይ የተመለከትኩት አንድ ዘገባ አለ ሊቫይ ኮልዌል ጋር ተያይዞ አሁንም ሊቨርፑል እዚህ ተጫዋች ላይ ያለው ፍላጎት ድጋሚ እንዳገረሸ። በነገራችን ላይ ሊቨርፑል ጀርሚ ጃኩዌትን አስፈርመው የግራኝ እግር ተጫዋች ነው፣ በቀኝም ይጫወታል፣ ግን የበለጠ የግራ እግር ተጫዋች ነው። አሁንም ማርኮ ሴኔሲ የሚፈልጉትም የግራ እግር ተጫዋች ነው። ሊቫይ ኮልዌል ሊቨርፑሎች በሁለት የግራ ሴንተር ባክ የመጫወት እቅድ ይኑራቸው። በቀጣይ ዓመታት የቫንዳይክ ተተኪ ለማድረግ እነማንን እያሰቡ እንደሆነ ከቀኝ እግር ተጫዋች ይልቅ የግራ እግር ተጫዋችን አሁንም የበለጠ በገበያ ላይ የሚፈልጉትና ምናልባት አንዲ ሮበርትሰንን መልቀቅን ተከትሎ እንደ ኢንቨርትድ ፉልባክም የመጫወት ባህሪ ያላቸውን የነ ሊቫይ ኮልዌል አይነት ኢንቨርት የግራውን ፉልባክ ከቨር ማድረግ የሚችሉ ተጫዋቾችንም በቨርሳታይል አማራጭ ለመጠቀም እንደዚህም አይነት ሩመርሶች አሉ። በተለይ የተጫዋች ወደ ዓለም ዋንጫ ለመሄዱን ተከትሎ ቼልሲ በቀጣይ የውድድር ዓመት የሻምፒዮንስ ሊግን ቦታ ይዞ አያጠናቅቅም፣ እድሉ አክትሟል። ስለዚህ ይሄ ተጫዋች ምናልባት አሁን ወደ ቶፕ የሻምፒዮንስ ሊግ ተፎካካሪ ክለብ የመዘዋወር ፍላጎት አለኝ ብሎ ፍላጎቱን ካሳየ ምናልባት ሊቨርፑል ተቀዳሚ ፈላጊ ሆኖ ሊመጣ ይችላል የሚሉ የዴሊ ሜል እና የሚረርን ዘገባ ተመልክቻለሁ። ግን ሩመርስ ነው። ከዛ በዘለለ ተጨባጭ የሆነ መረጃ አልተመለከትኩም። ግን ባለፈው ሳመር ከቪክቶር ዮኬሬስ ዝውውር ጋር ተያይዞ በጣም ከምንጠቅሳቸው ሚዲያዎች መካከል ወይም ዕለታዊ ተነባቢ ጋዜጦች ውስጥ ሪከርድ እና አቦላ የሚባሉ የፖርቱጋል ተነባቢ ዕለታዊ ጋዜጦች አሉ። እነዚህ ጋዜጦች በነገራችን ላይ በጣም የታመኑ ጋዜጦች ናቸው በፖርቱጋል እግር ኳስ። ትናንትና በወጡ ጋዜጦች ላይ ከተመለከትኳቸው ጉዳዮች መካከል ፍራንሲስኮ ትሪንካውን እና ፍራንሲስኮ ኮንሲሳውን ሁለቱም ፖርቱጋላዊ ተጫዋቾችን ሊቨርፑል አጥብቆ ይፈልጋል ይላሉ። እነዚህ አሁን አቦላ ላይም ተመልክቻለሁ፣ በተመሳሳይ ሪከርድ ላይ እስቲ ገብታችሁ ተመልከቱ። ሁለቱንም ዕለታዊ ተነባቢ ጋዜጣ አሁን እነዚህ ጉዳዮች ምናልባት የራደሩ ቁጥር ሊቨርፑል በበዛ ወይ እየሰፋ በመጣ ቁጥር የተጫዋቾችን ስካውት አንዳንድ ሂደቶች የክለብ ኢንፎርሜሽኖችን ሲጠይቁ የሚወጡ ዘገባዎች ናቸው። ትሪንካውን ሊቨርፑል እንደሚፈልግ ዛሬ ላይ አይደለም ሰንበትበት ብሏል። ይሄን ባለፉት ጊዜያትም በነበረን የዝውውር አፕዴቶች ላይ አንስተናል። ፍራንሲስኮ ኮንሲሳኦ ግን በሊቨርፑል የቀኙ የሜዳ ክፍል ከተያዙ ዊንገሮች መካከል አንዱ ነው። ምናልባት ከዲያሞንዴ ቀጥሎ ሁለተኛ ፕላናቸው አንደኛ በፋይናንስ እና በክፍያ ደረጃ ለማስፈረም አንደኛ ዋጋው ተመጣጣኝ፣ እድሜውም ማስተማማኝ፣ ብቃቱም ደግሞ ከፖርቶ ወደ ጁቬ ሲዘዋወር የበለጠ አድጎና ጎልብቶ ስለሆነ ይህን ተጫዋች ሊያስፈርሙ የሚችሉበት እድል አለ ብዬ በግሌ ያስብ ነበር። ፋይናንሻሊ ካላቸው ስትራቴጂ እና የተጫዋቹ ብቃት የበለጠ ሊቨርፑል ከሚጠቀመው ስትራቴጂ ጋር ተስማሚ ነው ብዬ ስለማስብ፣ ግን የበለጠ አሁን ያን ዲያሞንዴ ማስፈረም ነው አብዛኛው ፍላጎት እንደ ዴቪድ ኦርኒስተን ዘገባ ከሆነ። አሁን ደግሞ የፖርቱጋል ሚዲያዎች ደግሞ እኛ መረጃ አለን፣ ሊቨርፑሎች ሁለቱም ፖርቱጋላውያን ተጫዋቾች አጥብቀው ይፈልጋሉ። የትሪንካውን ቨርስታይል መሆን፣ የኮንሲሳው ደግሞ ፍጥነት፣ ድሪብል ከግብና አሲስት ጋር አጣምሮ የያዘ ሊቨርፑሎች በሚፈልጉት ፋይናንስ እና በሚፈልጉት ብቃት ደረጃ ተስማሚ የሆነ ተጫዋች ነው ይላሉ። ስለዚህ ቀጣይ ሳመር ለሊቨርፑል አሁንም
ሌላ የኢንቨስትመንት ሳመር ነው። በስሎት ቆይታ በኩል አድማጮች ትናንት የወጣውን ዘገባ አጋርተናችሁ ነበር። ከተጨባጭ ከሚዲያ አኳያ የሰጣችሁት ፊድባክ አለ። ይሄ በጣም የሚያስደስት ነው። ምክንያቱም እዛ ጋር የትኛውም የእግር ኳስ ቤተሰብ የተሰማውን ፊሊንግ በአግባቡና በግልጽ በመግለጹ በጣም ደስተኛ ነን። ነገር ግን ስለ መረጃዎች ተጨባጭነት ደግሞ ማረጋገጫ ስንሰጣችሁ ወደ እናንተ ይዘን ለማምጣት በመጀመሪያ ደረጃ የሚዲያውን ደረጃ ተመልክተን ነው እንጂ ለላይክና ለሳብስክራይብ ቢሆን እኮ ወደ እናንተ እነዚህ ታማኝ ዘጋቢዎች እስከሚያወጡ ድረስ በዝውውር ላይ ሳንሰራ የምንቆየው ለዚህ። ነገር ግን በዝውውር ላይ ከፍተኛ ሳብስክራይብና ላይክ ለማግኘት ከሆነ ካች ኦፍ ሳይድንና ቲም ቶክን እየተጠቀምን እኮ እንደ ማንኛውም ሚዲያ ህዝቡ ማደናገር ቀላል ነው። ምክንያቱም ቲም ቶክና ካች ኦፍ ሳይድ በ24 ሰዓት ውስጥ አንድን ተጫዋች ከ4 ከ5 ቡድን ጋር እያይዘው ይጽፋሉ። ምክንያቱም እነሱ ባላቸው ዌብሳይት ይሄ የእግር ኳሱን ቤተሰብ በሩመርስ ላለፉት ስንት ዓመታት እኔ እነዚህ ዘጋቢዎችን እነ ፋብሪዚዮ ወደ ሚዲያው ሳይመጡ እነ ኦርኒስተን ገና ስካይ ስፖርት ላይ የዜና አንባቢ እያለ ከ10 ዓመት ከ12 ከ15 ዓመት በፊት በነበሩ የዝውውር ሂደቶች ላይ እነዚህ ሚዲያዎች ራሱ ሪሊያብል ሶርስ እንዳልሆኑ እናቅ ነበር። ካች ኦፍ ሳይድም ቲም ቶክም በጣም የቆዩ ዌብሳይቶች ናቸው። ከ20 ዓመት በላይ ነው። ግን የእግር ኳሱ ቤተሰብ ለምዷቸዋል። ተመልከቱ፣ ላይካቸውንም ሪፖስቱንም ሁሉንም ጉዳይ ለምን አሁን ሶሻል ሚዲያ እየሰፋ ሲመጣ እንደነዚህ አይነት ሚዲያዎች ተቀባይነታቸው ሲስተማቸው ከዌብሳይት ላይ ይወጣል። የበለጠ አሁን ተጨባጭ የሆኑ የግለሰብ ዘገባዎች በደንብ ሚዲያው ላይ ቫልዩ እያገኙ ነው። የበለጠ ደግሞ ትላልቅ ተነባቢ ጋዜጦች ደግሞ ሚዲያውን ተቆጣጥረውታል። ስለዚህ አሁን ላይ እንደነዚህ አይነት ዘገባዎችን ከነዚህ ሚዲያ እያመጣን ባልታመነና ተጨባጭ ባልሆነ መረጃ ህዝቡ ማደናገር በጣም ቀላል ነው። እናውቃቸዋለን። በርካታ ሜትሮ የሚባሉ ብዙ ሚዲያዎች አሉ። ይሄ በስትራቴጂክ በሆነና ወቅቱን በጠበቀ ዘገባ ህዝቡ ላይ የተወሰነ ብዥታ የሚፈጥሩና ከስሎት ጋር ቆይታ በተያያዘ የወጣው ዘገባ የዘጋቢውን አይነት ተመልክተን ወደ እናንተ መረጃውን ይዘን የመጣ ነውና ምናልባት ስለ ሶርሱ እንኳን በላቀ ደረጃ እውቀቱ አለን፣ መረጃው አለን። ስለዚህ ትናንትና በነበረ አንድ የመጨረሻ አፕዴት ለሊት 8 ሰዓት ላይ ያገኘሁት መረጃ ኢተን ራይነር የሚባለውን አሲስታንስ ኮች ታውቁታላችሁ? በፌኖርድ የአርነ ስሎት ምክትል የነበረ አሁን ሊቨርፑልን ምክትል አሰልጣኝ የመቅጠር አዝማሚያ እያሳየ ነው። ኢተን ራይነር ይባላል። ሆላንዳዊ ነው። የበለጠ የስሎት ቀኝ እጅ እንደሆነ ይነገራል። እንግዲህ ይህንን ዘገባ ደግሞ ይዞ የወጣው ዶሚኒክ ኪንግ ነው፣ የቴሌግራፉ የመርሲሳይድ ዘጋቢ። ይህን ደግሞ አለመቀበል አይቻልም። 100% ተቀባይነት ያለው ዘገባ፣ ምክንያቱም ዶሚኒክ ኪንግ የመርሲሳይድ ሪፖርተር ስለሆነ። ለማንኛውም ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ጁሊያን አልቫሬዝ እና ጁኒየር ኩፒን በተመለከተ በአርሴናል በኩል መረጃ ይዘን እንመጣለን። እስከዛው ድረስ ሰላም ቆዩ።